የትግራይ ክልል ከሁለት ዓመታት አንጻራዊ ሰላም በኋላ እንደገና ዳግም ወደ ቀውስ ለመግባት ጫፍ ላይ መድረሱ እየተነገረ ነው። ያኔ በትግራይ ጦርነት በአንድ ጎራ ሆነው ማዕከላዊ መንግስትን የተፋለሙት የህወሓት አመራሮች ዛሬ በሁለት ጎራ ተከፍለው ተፋጠዋል። በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የሚመራው ቡድን ባለፉት ጥቂት ቀናት ውስጥ በክልሉ የሚገኙ የወረዳና የከተማ አስተዳደር ጽሕፈት ቤቶችን መቆጣጠር የጀመረ ሲሆን የህወሓት ሌላኛው ክንፍ አባልና የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው 4 ከፍተኛ የትግራይ ሰራዊት አመራሮችን አግጃለሁ ብለዋል። እንግዲህ ሁለቱም ቡድኖች እርስ በርስ የፕሪቶሪያውን የሰላም ስምምነት አደጋ ላይ በመጣል እየተካሰሱ ሲሆን አቶ ጌታቸው ረዳ የእሳቸው ባላንጣ የሆነው ቡድን የወረዳ የቀበሌና የከተማ ከንቲባዎችን ማህተም እየቀማ መሆኑን ገልጸዋል። በክልሉ እየተካሄደ ያለውን ቀውስ መፈንቅለ መንግስት በማለት የሚጠሩት አቶ ጌታቸው የወረዳ ማህተም፣ የቀበሌ ማህተም፣ አሁን ደግሞ የከተሞችን ከንቲባ ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ አህመድ ጋር ልደራደር ነው ብሎ ይመጣል ባይ ናቸው። የዶክተር ደብረጽዮን ክንፍ በበኩሉ ባወጣው መግለጫ ትግራይ ውስጥ የተጀመረው ሕግና ስርዓት የማስከበር ሥራ የተጀመረውን የሰላም ስምምነት ትግበራ ይበልጥ የሚያጠናክር መሆኑን ገልጸዋል። ታዲያ እዚህ ላይ ጥያቄው የትግራይ ክልል እንዴት ወደዚህ ቅርቃር ገባች የሚለው መሆን አለበት። ውድ የፌርማታ ቤተሰቦች ክስተቶችን ተራ በተራ በዝርዝር እንመልከታቸው። ለሁለት ዓመታት የቆየውን ደም አፋሳሹን የትግራይ ጦርነት ያስቆመው በዘላቂነት ግጭት የማስቆም ስምምነት የተደረሰው ጥቅምት 23 2015 ነበር። የፌዴራል መንግስትና ህወሓት ስምምነት ላይ ከመድረሳቸው በፊት ለ10 ቀናት ድርድር ላይ ነበሩ። በድርድሩ ማብቂያ ላይ በተፈረመው ባለ 12 ነጥብ ስምምነት ሁለቱ ወገኖች በሀገሪቱ መኖር ያለበት የጦር ኃይል አንድ መሆኑንና የህወሓት ኃይሎች ትጥቅ እንዲፈቱ ተስማምተው ነበር። ከዚህ በተጨማሪ በትግራይ ክልል ምርጫ እስከሚካሄድ ድረስ ሁሉን አካታች ጊዜያዊ አስተዳደር እንደሚቋቋምና በጦርነቱ ወቅት ለተፈጸሙ ወንጀሎችና የመብት ጥሰቶች ደግሞ በሽግግር ፍትህ እንደሚታዩ ስምምነቱ ያስቀምጣል። ከፕሪቶሪያው ስምምነት መፈረም 10 ቀናት በኋላ ማለትም ኅዳር 3 ቀን 2015 ዓ.ም የመንግስትና የህወሓት ወታደራዊ አዛዦች ደቡብ አፍሪካ ላይ የተፈረመውን ግጭት የማቆም ስምምነት ዝርዝር ጉዳዮች ላይ በመስማማት ከስምምነቱ በፊት ወታደራዊ አዛዦቹ በናይሮቢ ለ5 ቀናት ንግግር ያደረጉ ሲሆን ይህም ፕሪቶሪያ ላይ የተፈረመው አጠቃላይ ስምምነት ተግባራዊ በሚደረግበት ዝርዝር ሁኔታ ላይ ያተኮረ ነበር። ይህ ስምምነት ያልተገደበ ሰብአዊ እርዳታ አቅርቦት፣ የሰላማዊ ሰዎችን ደህንነት መጠበቅ፣ ትጥቅ መፍታትን እንዲሁም ሰላምና መረጋጋትን ለማስፈን ጉልህ እርምጃ መሆኑን የአፍሪካ ህብረት የአፍሪካ ተወካይ ኦሉሴጉን ኦባሳንጆ በጊዜው መናገራቸውም አይረሳም። ደግሞም በጊዜው ሁለቱም ወገኖች ትጥቅ የሚፈታበትንና የመከላከያ ሰራዊት ወደ መቀሌ በሚገባበት እቅድ ላይ መስማማታቸውን መንግስት ማስታወቁ አይዘነጋም። በሁለት ዓመቱ የትግራይ ጦርነት ወቅት መብራት፣ ውሃና የቴሌኮም አገልግሎት በክልሉ ተቋርጦ ነበር። ከዚህ በተጨማሪ የባንክና የትራንስፖርት አገልግሎትም አልነበረም። ከፕሪቶሪያ ስምምነት መፈረም 2 ወራት ገደማ በኋላ ግን በታህሳስ 20 2015 ዓ.ም የኢትዮጵያ አየር መንገድ ወደ መቀለ ከተማ በረራ ጀምሬያለሁ አለ። አየር መንገዱ በረራ ከመጀመሩ 2 ቀናት በፊት በሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ የተመራው የመንግስት ከፍተኛ ባለስልጣናት ወደ መቀሌ ተጓዙ። ከአየር ትራንስፖርት በተጨማሪ ከ2 ዓመት በላይ ተቋርጠው የነበሩት የኤሌክትሪክ፣ የስልክና የባንክ አገልግሎቶችም በዚያው ሰሞን ዳግም ተጀመሩ። የኢትዮጵያ አየር መንገድ በረራ ዳግም በተጀመረበት ታህሳስ 20 2015 ዓ.ም የፌዴራል ፖሊስ ወደ ትግራይ ክልል ዋና ከተማ መቀለ መግባት የቻለ ሲሆን የፌዴራል ፖሊስ አባላቱ ወደ ከተማዋ በመግባት የፌዴራል መንግስቱን ተቋማት የመጠበቅ ሥራ መጀመራቸውን አስታውቀው ነበር። ከእርስ በርስ ጦርነቱና ከፕሪቶሪያው የሰላም ስምምነት በኋላ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ ከህወሓት አመራሮች ጋር በደቡብ ምዕራብ ክልል ዳውሮ ዞን ሃላላ ኬላ ሪዞርት
ጥር 26 2015 ዓመተ ምህረት ተገናኙ። በሐላላ ኬላው ውይይት የቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራህ፣ ፊልድ ማርሻል ብርሃኑ ጁላ፣ የአሁኑ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር አምባሳደር ሬድዋን ሁሴን፣ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይና ሌሎችም በውይይቱ ላይ ተካፋይ እንዲሆኑ ተደረገ። በትግራይ ክልል በኩል ደግሞ አቶ ጌታቸው ረዳ፣ ጄኔራል ጻድቃን ገብረትንሳይ፣ ሌተናንት ጄኔራል ታደሰ ወረደ፣ አምባሳደር ወንድሙ አሳምነውና ሌሎችም ተገኝተው ነበር። በመጋቢት 12 2015 ዓመተ ምህረት የሚኒስትሮች ምክር ቤት ባካሄደው ስብሰባ የትግራይ ክልል ጊዜያዊ አስተዳደርን የሚያቋቁም ደንብ ማጽደቁን ይፋ አደረገ። በዚህ ዕለት ደንቡን መሰረት በማድረግ ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አድርገው የሾሙ ሲሆን አቶ ጌታቸው ከሹመታቸው አንድ ሳምንት በኋላ 27 አባላት ያሉትን የጊዜያዊ አስተዳደራቸውን ካቢኔ ይፋ አደረጉ። በአቶ ጌታቸው ካቢኔ ውስጥ ከፌዴራል መንግስቱ ጋር በተደረገው ጦርነት የትግራይ ኃይሎችን ሲመሩ የነበሩት ሌተናንት ጄኔራል ታደሰ ወረደና የቀድሞው የአገሪቱ ሰራዊት ኢታማዦር ሌተናንት ጄኔራል ጻድቃን ገብረትንሳይ ስልጣን ተሰጥቷቸዋል። የትግራይ ጊዜያዊ አስተዳደርን ያቋቋመው ደንብ በጸደቀ ማግስት ደግሞ ህወሓትን ከአሸባሪነት መዝገብ ሰርዤዋለሁ አለ። የህዝብ ተወካዮች ምክር ቤት ህወሓትን ከአሸባሪነት የሰረዘው የፕሪቶሪያውን የሰላም ስምምነት ተከትሎ ሲሆን ውሳኔው በ61 የምክር ቤት አባላት ተቃውሞ ገጥሞት እንደነበርም አይዘነጋም። የሰላም ስምምነቱ የኢትዮጵያ መንግስት በህወሓት ላይ የተላለፈውን የአሸባሪነት ውሳኔ ፍረጃ በህዝብ ተወካዮች ምክር ቤት እንዲነሳ ያመቻቻል የሚል ድንጋጌ ያለው ሲሆን የህዝብ ተወካዮች ምክር ቤት ህወሓትን በአሸባሪነት የፈረጀው ከጦርነቱ መቀስቀስ ከወራት በኋላ በሚያዝያ 2013 ዓመተ ምህረት ነበር። በህዳር 2015 ዓመተ ምህረት የተቋቋመው የብሔራዊ ተሃድሶ ኮሚሽን በጥር ወር ላይ በትግራይ ክልል የቡድን መሳሪያዎችን የማስረከብ ሂደት አስጀመረ። በነገራችን ላይ ኮሚሽኑ በሁሉም የሀገሪቱ አካባቢዎች ሲካሄዱ የቆዩት ግጭቶች በሰላማዊ መንገድ የመጨረሻ እልባት እንዲያገኙ ማድረግ በማስፈለጉ የተቋቋመ ነው። በፕሪቶሪያው ስምምነት ላይ ከሰፈሩ ዋና ዋና ጉዳዮች መካከል የተቀመጠውን የህወሓት ኃይሎች ትጥቅ መፍታትን ተግባራዊ በማድረግ የህወሓት ኃይሎች ታጥቀውት የነበረውን ከባድ የጦር መሳሪያ ለኢትዮጵያ መከላከያ ሰራዊት ማስረከባቸውም ተነገረ። ኮሚሽኑ ባለፈው ህዳር ወር ደግሞ ትጥቅ ያስረከቡ የቀድሞ ተዋጊዎችን በትግራይ ክልል ተቀብሎ ወደ ዲሞቢላይዜሽን ማዕከላት ማስገባት ጀምሮ ነበር። ከጦርነቱ መጀመር በኋላ ህወሓት ወደ ኃይል እንቅስቃሴ በመግባቱ በብሔራዊ ምርጫ ቦርድ የህጋዊነት ፓርቲ ዕውቅናው መሰረዙ ይታወቃል። የፕሪቶሪያውን ስምምነት ተከትሎ ግን የህዝብ ተወካዮች ምክር ቤት በ2016 ዓመተ ምህረት መጨረሻ ላይ በኃይል እንቅስቃሴው ሲሳተፉ ለነበሩ የፖለቲካ ቡድኖች ህጋዊ ዕውቅና የሚሰጥ አዋጅን አጸደቀ። ይህ የምርጫ ህጉ ማሻሻያ አዋጅ ህወሓት መልሶ ህጋዊ ዕውቅና እንዲያገኝ የሚያስችለው መሆኑን በመገንዘብ ህወሓትም በምርጫ ቦርዱ የተሰረዘበትን ህጋዊ ሰውነቱ እንዲመለስለት ጥያቄ አቀረበ። ነገር ግን ቦርዱ በፓርቲዎች ምዝገባና ስነ ምግባር ማሻሻያ አዋጅ መሰረት የቀድሞ ህጋዊ ሰውነትን መመለስ የሚል አንቀጽ አላገኘሁም በማለት ፓርቲው የቀድሞ ህጋዊ ሰውነቱ እንዲመለስ ያቀረበው ጥያቄ ተቀባይነት እንዳላገኘና በልዩ ሁኔታ እንዲመዘገብ ወስኛለሁ አለ። ነገር ግን ህወሓት የቀድሞ ህጋዊ ሰውነቱ እንዲመለስለት እንጂ በምርጫ ቦርድ ዳግም መመዝገብን እንደማይቀበል ሲያሳውቅ ቦርዱ ባለፈው ታህሳስ ፓርቲው ጠቅላላ ጉባኤውን እንዲያደርግ አሳስቦ ነበር። ሆኖም ግን ህወሓት ጠቅላላ ጉባኤ እንዲያካሂድ የተሰጠው የ6 ወር ጊዜ በመጠናቀቁ ለ3 ወራት ከፖለቲካዊ እንቅስቃሴ በምርጫ ቦርድ ታገደ። ህወሓትም በበኩሉ የምርጫ ቦርድ ውሳኔ ህጋዊ ተፈጻሚነት የለውም ሲል ባወጣው መግለጫ ተቃውሞውን አሰማ። ህወሓት ባለፈው ዓመት መጨረሻ ላይ በአመራሮቹ መካከል አለመግባባትን የፈጠረው እንዲሁም በምርጫ ቦርድ ዕውቅና ያላገኘውን 17ኛ ጉባኤውን ማካሄዱ ተነገረ። ይህ በህወሓት ውስጥ ያለውን ልዩነት ያሰፋው ጉባኤ በአመራሮች መካከል ክፍፍልን በመፍጠር ያለፈ ሲሆን የክልሉ ጊዜያዊ አስተዳደር ፕሬዝዳንትና ምክትል ሊቀመንበሩን ጨምሮ ጥቂት የማይባሉ አመራሮች ራሳቸውን ከስብሰባው አግለዋል።
በዚህ ሁሉ ውዝግብ መካከል የፓርቲው ጠቅላላ ጉባኤ ተካሂዶ ደብረጽዮን ገብረ ሚካኤል ለሊቀመንበርነት በድጋሚ መመረጣቸው ሲነገር አቶ ጌታቸውና ራሳቸውን ከጉባኤው ያገለሉ አባላት ከህወሓት አመራርነት ብቻ ሳይሆን ከአባልነት እንዲሰናበቱ ተወሰነ። ዶክተር ደብረጽዮን በህወሓት ጉባኤ ያልተገኙና በክልሉ ጊዜያዊ አስተዳደር ያሉ የማዕከላዊ ኮሚቴ አባላትና ስራ አስፈጻሚዎች ድርጅቱን እንደማይወክሉ ያስታወቁ ሲሆን ከዚህ ቀደም ህወሓትን ወክለው በትግራይ ጊዜያዊ አስተዳደር የገቡ አመራሮች በአሁኑ ጉባኤ ባለመሳተፋቸውና ባለመመረጣቸው ህወሓትን መወከል አይችሉም ብለዋል። ይህንን ተከትሎም ህወሓት የታገዱ አመራሮች በህወሓት ውክልና በትግራይ ጊዜያዊ አስተዳደር ውስጥ ያላቸው ኃላፊነት ላይ ማስተካከያ እንዲደረግ እንደሚፈልግ የገለጸ ሲሆን ባለፈው ጥር ወር ደግሞ በክልሉ ያሉ የወታደራዊ አመራሮች ህወሓት በወሰነው መሰረት ጊዜያዊ አስተዳደሩ በአዲስ እንዲዋቀር መወሰናቸውን ተናገሩ። ይህንን የህወሓት ሊቀመንበርና የወታደራዊ አመራሮች ሐሳብ የመፈንቅለ መንግሥት ፍላጎት ነው ያሉት ፕሬዝዳንት ጌታቸው ረዳ አስተዳደራቸው እርምጃ እንደሚወስድ አስጠንቅቆ ነበር። በክልሉ ያሉ ሁኔታዎች ተባብሰው አቶ ጌታቸው ረዳ 4 የትግራይ ሰራዊት ከፍተኛ ወታደራዊ አዛዦችን ባሳለፍነው ሳምንት አግደዋል። ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋደር ጀነራል ምግበይ የታገዱት ሰኞ መጋቢት 1 2017 ዓ.ም ሲሆን ማክሰኞ ደግሞ ጀነራል ፍስሐ ኪዳኑ ላይ ጊዜያዊ እግድ ተጥሎባቸዋል። እንግዲህ አቶ ጌታቸው ረዳ የሰራዊቱ አመራሮች ላይ እገዳውን ያሳለፍኩበት ምክንያት ከመንግስት ውሳኔ ውጪ መላ ህዝባችንንና ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ በማድረግ በሚል ነው። አቶ ጌታቸው ባለፈው ማክሰኞ ምሽት ለትግራይ ቲቪ በሰጡት ቃለ መጠይቅ ወታደራዊ አዛዦቹ ውሳኔ ያሉትን ተግባራዊ ለማድረግ ሁሉንም እርምጃዎች መውሰድ በመጀመራቸው እንደታገዱ ገልጸዋል። ቸር እንቆይ።